እንደዚህ ትለኛለች፣ እንዲህ ትለኛለች፣ እንዲህ ትለኛለች። ሸኮ ተቀብያለሁ። እኔ ያልኳቸው እህቶቼ መርሐባ፣ ዛሬ የእናንተን ሰምቻለሁ። ሳዲ ጋርና አለይ ጋር ደውዬ እነሱን አናግሬ ደግሞ ሚሉኝን ሰምቼ አዳምጫለሁ። መጥቷል 400,000 140,000 የተለያየ ሺህ ገብተው ይሄን በሰጥቻት ይኸው አመት ሆነኝ። ልውለድ ትለኛለች፣ እንደዚህ ትለኛለች፣ እንዲህ ትለኛለች፣ እንዲህ ትለኛለች። ከላሳሁን መንገዱ ተከፍቷል ምናምን ስላት ብሩን ጨርሽና እቃሽን እጨርስልሻለሁ አስረክብሻለሁ አለችኝ። የቀረውን ብር በሙሉ አስረከብኳት ማለት ነው። አምኛ ስለነበር ማለት ነው። እንዴት ነው እቃውን ግማሹን ሳታስገቢ ሙሉን ብር የምከፍልሽ ስላት ቤተሰብሽ እቃ ግዙ ብለሽ ብትነግሪያቸው ብሩን ሳጨርሽ ይገዛሉ እንዲህ አለችኝ። በቃ ሊሆን ይችላል አልኩኝና ስላመንኳትም ስለነበር ሙሉ ብር አስገባውላት ማለት ነው። ምንም ነገር ሳይቀር ያው ብዙ እቃን የገዛሁት እሷ ጋር ያለኝ ነገሮች ማለት ሙሉ የቤት እቃን የገዛኋትኝ ያኔ ከማቆራረጥ ብዬ መንገዱን ዝግ ስለነበረ እኔ ካሽ እየላኩላት ነበረ እቃውን ስገዛ የነበረው ማለት ነው። ሌሎች እንዲማሩ ነው እንደኔ ተበልተው እኔም ተበልቼ እነሱም እንዳይበሉ። ግን በቤቷ በቲክቶክም በምንም ሚዩት አድርጋኛለች እኔን ሁላችንም ማለት ነው። እዚህ ጋር ያለነውን ልጆች ማለት ነው። አሁን ያለነው 3 ነን። ያው ግሩፕ አስረን በውስጥ ጠይቀናታል። መልስም አላገኘንም። ነገ ዛሬ ነው የእሷ መልስ ማለት ነው። ሄሎ ሰላም አለይኩም። ሰላም አለይኩም። ሰዓዳ ነሽ? በዋትስአፕ ስደውልሽ አይሰራም። ሙቤ ነኝ። ሰው እንድናግርሽ ስልክሽን ሰጥቶኝ ነው። ዋትስአፕ አይሰራም። ቴሌግራም። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ያላችሁበት በዓለም ዳርቻ ሰላማችሁ ይብዛለኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ሰላማችሁ ይብዛለኝ። ሼር፣ ላይክ፣ ሰብስክራይብ እያረጋችሁ ለቤት አዲስ ከሆናችሁ ተቀላቀሉ። ማመን ይከብዳል። ማንንስ እንመን? ማንንስ ንጹህ ነው ብለን ማመን እንችላለን? በዚህ ቪዲዮ ብዙ ነገር እንማራለን ብዬ አስባለሁ። የመዳም ቅመሞች በቃ ኮሮሪማዎች ለምንድን ነው በመጣ ብራችሁ ሰው የሚበላችሁ ማለት ነው? በጣም የሚያሳዝን ለማመን የሚከብድ ነገር ነው የዛሬው ማለት ነው። ላሐውለ ወላ ቁወተ ኢላ ቢላህ ማለት እኔ ሙቤም ይዋሻል ለማለት ይከብዳል። ያውቃል ውሸት ምናክል ከባድ እንደሆነ ምናክል ሐራም እንደሆነ ራሱ በአንደበቱ ያስጠነቅቀናል። እና ምን እያሉ ነው? እስኪ እናዳምጣቸውንና እንመለስ። አዳነሽ? አዎ ነኝ። በዋትስአፕ ስደውልሽ አይሰራም። ሙቤ ነኝ። ሰው እንድናግርሽ ስልክሽን ሰጥቶኝ ነው። ዋትስአፕ አይሰራም። ቴሌግራም ይሰራል? ኦኬ፣ እደውልልሻለሁ። አሁን በቃ 405,000 ብር ነው የእሷ ላይ ያለኝ። 400,000 ብለሽ አናገርሻት? ምንድን ነው ያለችሽ? ሌላ ሰው ደውዬ አናገርኳት። በመሀል ላይ እንዳዘዝኳት ወለደች። ብሩ በከፈልኳት በ2 ወሩ ወለደች። ስትወልድ ቀን ስጭኝ ጠንካ ለማመን ይከብዳል። 400,000 አንቺ እህቴ፣ ውዳ እህቴ ምን ሆነሽ ነው የማታውቂው? በሚዲያ 400,000 ልከሽ ቁጭ የምትዩ ምን ሆናችሁ ነው? ንቁ እንጂ መንቃት አለባችሁ። ስደት ላይ ያላችሁ ሰው ቤት የምትሰሩ የሰው አይን የሚገርፋችሁ መዳም ቤት ያላችሁ ቤታችሁን ትታችሁ ልጅ ያለው ልጅ ትቶ የቤተሰብ ናፍቆት ችሉ እንዴት 400,000 ትለኪያለሽ? ውሸት ከሆነ ግን ራስሽን ጠብቂ። ጥሩ አይደለም ውሸት። እኔ ሙቤ ሚዲያ ይሄንም ይሰራል ብዬም አላስብም። ይሄን ምን አይነት ሀሳብ ምን አይነት ዘመን እንደመጣ ራሱ ራሴን ማመን አቃተኝ ማለት ነው። እና ሳዲና አሊ እውነትም ከሆነ በቃ ራሳችሁን ጠብቁ። አሁን በቃ ሁሉ ነገር ይመራል ማለት ነው። ከበዛ እውነት ከሆነ ማንንስ እንመን? እውነት ማንን እንመን? ከበዛ ማር ይመራል ብሏል አማራ።
እና ማለት ነው እህቶቼ እንኳን በሚዲያ የምታውቁት ይቅርና ቤተሰብ ራሱ እናት የወለደች እናት በዚህ ዘመን እየከዳች ነው። ሚዲያ ላይ ትሰማላችሁ። ምን ሆናችሁ ነው? ወይስ ሚዲያ አትጠቀሙ? አልገባኝም። 400 ሺህ በአንዴ እንዴት ትልኪላታለሽ? ሌላም ነገር አለ። ለሰላሙ አይደል ያማረባችሁ? እኔ ፈርቼ ነበር። ለሰላም ያርግላችሁ። የአንድ ሰው ለማቆሸሽ ከሆነ ጥሩ አይደለም፣ ጥሩ አይደለም። ይው የብሩ መጠን እየታየ ላሐውለ ወላ ቁወተ ኢላ ቢላህ በጣም ይከብዳል ማለት ነው። ሐባይቢ እዚህ ጋር በምስል የምታያቸው ሳዕድና አሊ ናቸው። እነዚህ ሁለቱ ዩቱበሮች ማያውቃቸው ሰው አለ ብዬ አላስብም። ላይፍ ላይ ሰሞኑን በነበርኩበት ሰዓት ላይ ስለነዚህ ሁለት ዩቱበሮች በጣም ሸኮ እየቀረበ ነው። እንግዲህ መጅሊስ አረቢ እናሰራለን፣ ሀገር ላይ እቃ የቤት እቃ ምናምን የምትፈልጉ ለቤተሰብ እናደርሳለን እያሉ ከበርካታ እህቶቻችን ገንዘብ ተቀብለው ብራቸውን በልቷቸዋል። ሀገር ነው የምትኖሪው? እኔ የምኖረው ዱባይ ነው። የዛሬ ዓመት እቃ አዘዝኳት አረቢያ መጅሊስ 12 ሜትር ማለት ነው። እኔ መጀመሪያ ቀብድ 31 ሺህ ላኩላት። የዛሬ 6 ወር ደግሞ አንደኛ ወር በዚህ ሀገር ማለት ነው ቀሪ ብር ዝጊና ልላክልሽ እቃሽን አለችኝ። ከዛ በኋላ ሪካርድ አትመልስም። ሳዕዳ ግን ምን ሆነሽ ነው? ለሐውለ ወላ ቁወተ ኢላ ቢላህ ሐራም አይደል? አሁን በራሳችሁ ላይ ወጥ ረግጣችኋል ማለት ነው። በላካችሁ ደረሰኝ የሁለቴ ነው በሶስቱ ስምሽን አይቻለሁ። ደረሰኝ ሪሲድ እንደዚህ ያገለግላል ማለት ነው። አሁንም ሌሎቻችሁ እንዳትበሉ ይህን ቪዲዮ ሼር እያደረጋችሁ ራሳችሁን ጠብቁ፣ የመዳም ቅመሞች ማለት ነው። በጣም ይደብራል፣ የሚያስጠላ ነገር ነው። ምን ሆናችሁ ነው ግን? ለሐውለ ወላ ቁወተ ኢላ ቢላህ እህቶቻችን ሼር አድርጉት። አዳዲስ ቪዲዮዎች ይዘን ብቅ እንላለን። በተለይ አዳዲስ ስደት ዓለም የሚሄዱ ብዙ ነገራቶችን ያምራቸዋል ማለት ነው። ብዙ ነገር ለመስራት ብዙ ነገር ሁሉ ነገር አፕሊኬሽኖቹ ምኖቹን ለነሱ አዲስ ነው። እነሱን እንዲሰሙ ላይክ እያደረጋችሁ ሼር እያደረጋችሁ እንደዚህ አይነት ሞጥሟጣ ሌቦች ከነሱ ጋር መታጠቀብ አለባችሁ። እውነት የምናገረውን ጠፋብኝ ማለት ነው። ማመን ከበደኝ። በቃ ምን ልላችሁ እንዴ? እነሱ ሰውን ይመክራሉ፣ ወልደዋል፣ ሙስሊም ናቸው። በእነሱ አይጠበቅም ይሄ ነገር ማለት ነው። ስደት ዓለም አይተዋል። ኧረ ወደዛ ውበት ሲለካ በጸባይ ነው ለካ። እንዴ መሆን የለበትም። ካሁን በኋላ እኔ ማንንም አላምንም ማለት ነው። የፈለገ ቪላ የፈለገ ፎቅ ቢሰራ ወይ ሀላሉ ነው ወይ አላህ ነው የሚያውቀው ማለት ነው። እኔ በአንቺ ላይ በጣም እደሰት ነበር። በስደት ዓለም ስትመለሺ ከመጀመሪያ ጀምረሽ እስከ መጨረሻ ቤትሽን ሎግ እያሳየሽን ነው ያለሽ። ውሎሽን ታሳይናለሽ። ማሻላ ያማረ የሰመረ ነው። ደስ ይላል። ለመቅናት ሳይሆን በጣም ደስ ይል ነበር። በስደት ዓለም ብዙዎቻችሁ ስንገባ ወደ ሀገር ብዙ ትዳራችን የሚፈርሳል፣ ቤታችን ፈርሶ ገና ስደት የምናስብ ብዙዎቻችንን። እናንተ ግን በጣም ታስደስቱ ነበር። ትሰራላችሁ፣ ምን ትላላችሁ። ግን ይሄ ነገር ሲሰማ ደግሞ ይደብራል። ለማንኛውም ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ የሚለውን እንዳትረሱ። አሁንም አዳዲስ ቪዲዮዎች ይዘን ብቅ እንላለን።